ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። መነኮሳቱ ነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ አቋምን መያዝ ያለበት ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? ይሄ ጸያፍ ነው፣ በጣም ጸያፍ ነው። እና ሁላችሁም ችላ አትበሉት። ይህንን በገዳማቱ እንደዚህ አይነት ድርጊት የሚፈጽመውን ሰው መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና ይህን ጥንቃቄ እናድርግ። ለዚህ ነው እንግዲህ ሙከራ እቺ አመክሮ ይችላለሁ ወይስ አይችልም ብሎ የሚፈተንባት 3 ዓመት መጠንከር ያለባት የምንለው ለዚህ ነው። ከመነነ መንነ። አዎ። ስለዚህ በዚህ ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አስጸያፊ ነገር ነው። ይሄ ጉዳይ እንዳይደገም መጠንቀቅ አለበት። እያየነው ነው፣ እየሰማነው ነው ያለነው።